ሰላም ሰላም፣ እንዴት ናችሁ? በዚህ ቪዲዮ ኤአይን በመጠቀም እንዴት አድርገን ደረጃውን የጠበቀ ፓወርፖይንት በትንሽ ደቂቃዎች ውስጥ ማዘጋጀት እንደምንችል አሳያችኋለሁ። ተከታተሉ። የምንጠቀመው ኤአይ ያው ቻትጂፒቲ ይባላል። ቻትጂፒቲን ሁላችሁም ታውቁታላችሁ ብዬ አስባለሁ። ቻትጂፒቲን የማያውቅ የለም። መጀመሪያ ቻትጂፒቲን መክፈት አለብኝ ማለት ነው። ቻትጂፒቲን እዚህ ላይ ጉግል ከከፈትኩ በኋላ እዚህ ሰርች ኢንጂኑ ላይ ቻትጂፒቲ ብዬ ጽፋለሁ። ቻትጂፒቲ ኢንተር እላለሁ። ልክ እንደዚህ ይመጣልኛል። ይህን የሚመጣው መጀመሪያ የሚመጣውን እጫነዋለሁ ማለት ነው። ከዛ ልክ እንደዚህ ያመጣልኛል። በእርግጥ እናንተ አካውንት ከሌላችሁ ሳይን አፕ ወይም ክሬት አካውንት የሚል ነው የሚመጣላችሁ። መጀመሪያ ክሬት አካውንት ማድረግ አለበት። ጂሜል ወይም ሌላ ኢሜል አድሬስ ተጠቅማችሁ አካውንት የቻትጂፒቲ አካውንት ክሬት ማድረግ አለባችሁ ማለት ነው። ዛሬ ማሳያችሁ ቴክኒካውን ለመጠቀም የግድ አካውንት የቻትጂፒቲ አካውንት ክሬት ማድረግ አለባችሁ። ከዛ በኋላ ቻትጂፒቲ ላይ ከመጣን በኋላ እንግዲህ ያው ፓወርፖይንት ለማዘጋጀት መቼም ቅድሚያ ፋይሎችን ማዘጋጀት ያለብናል። ወርድ ሊሆን ይችላል ወይም ፒዲኤፍ ሊሆን ይችላል። ለፓወርፖይንት የሚጠቅመንን ፋይል ቅድሚያ ማዘጋጀት አለብን። ከዛ በኋላ ምንድነው ማድረግ ያለብን? እዚች ላይ እንመጣና ቻትጂፒቲ አስክ ኤኒቲንግ የምትለዋ በስተግራ በኩል ያለችዋን የፕላስ ምልክት እንጫናለን ማለት ነው። የፕላስ ምልክቷን ስንጫን ልክ እንደዚህ ይመጣልና ከዛ አድ ፎቶስ ኦር ፋይልስ የምትለዋን ነክተን ይወስደናል ማለት ነው ወደ ፋይላችን ወደ አስቀመጥንበት ቦታ። አሁን ዴስክቶፕ ላይ ሄድና አመጣለሁ ማለት ነው ፋይሌ። ከዛ ከዚህ ይመርጥና ይገባለታል። ከዛ አፕሎድ እስከሚያደርግ ጠብቀን አሁን አፕሎድ አድርጎልኛል። ከዚህ በኋላ ምንድን ነው የምለው ጀስት ዋና ነገር እንግዲህ እዚህ ላይ የምትጽፉት ነገር ነው ማለት ነው። የምትጽፉት ኮማንድ ወይም ፕሮምፕት ነው ዋና ነገር ማለት ነው። ፓወርፖይንታችሁን እናንተ እንደምትፈልጉት አድርጎ የሚያዘጋጅላችሁ እዚህ በጻፋችሁት መሰረት ነው ማለት ነው። ስለዚህ አሁን እዚህ ላይ አስክ ኤኒቲንግ የምትለዋ ላይ ምን ብዬ ጽፍበታለሁ? ዝም ብዬ ሲምፕል ኮማንድ ነው የምሰጠው ለማሳየት ያህል ክሬት ዳውንሎዴብል ፓወርፖይንት ወይም በቅንፍ ላድርግና ዶት ፒፒቲ ኤክስ ብዬ ከዛ ጀስት ይችን እነካለሁ ማለት ነው። እዚህ ጋር ከዛ አናላይዚንግ እያለ ነው። ትንሽ 1 ደቂቃ ወይም ትንሽ ሰከንዶች ሊፈጅበት ይችላል። ኢሚዲየትሊ ክሬት ያደርግልናል ማለት ነው። በቃ ክሬት አድርጎልናል ማለት ነው። አሁን ፓወርፖይንት እዚሽ ላይ ይሄ የዳውንሎድ ምልክት ያለው ፋይል ያመጣልኛል ማለት ነው። ከዛ ይችን ነክተን ዳውንሎድ ማድረግ ነው። አያችሁ እዚህ ላይ ዳውንሎድ አድርጎልኛል። እስኪ አሁን እንክፈተውና እንዲሁ ይኸው እዚህ ጋር ስትራክቸር ኦፍ ሳይንቲፊክ ቲዮሪስ የሚል እስኪ ይህንን እንክፈተው። ኦፕን ልበለው። ኦኬ እንደምታዩት እዚህ ፓወርፖይንት በቀላሉ ማለት ነው ክሬት አድርጎልኛል ማለት ነው። እናንተ በምትፈልጉት መልኩ ፕሮምፕቱን በደንብ አድርጋችሁ በጻፋችሁት መልኩ እናንተ በምትፈልጉት መልኩ ያዘጋጅላችኋል። በዚህ መልኩ በቀላሉ ፓወርፖይንታችንን በጣም ብዙ ጊዜ የሚፈጅብንን የፓወርፖይንት ፕሬዘንቴሽን በቀላሉ በደቂቃ ውስጥ ማለት ነው 1 ደቂቃም የሞላ አይመስለኝም ማዘጋጀት እንችላለን ማለት ነው። እንግዲህ የዛሬ ቪዲዮ ይህን ይመስላል ማለት ነው። ቪዲዮውን ያንተን ከወደዳችሁት ላይክ አድርጉት፣ ለሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉት። ሰብስክራይብ ያላደረጋችሁ ካላችሁ ቻናሉን ሰብስክራይብ አድርጉት። በሚቀጥለው በሌላ ቪዲዮ እስከምንገናኝ ባይ ባይ።